ምንድነው 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 ቋንጣ አርጊልኝ አልኩሽን እግሩን እንኳን በትክክል አልዘለዘልሽልኝ እግሩን በለፋት አንቺ ጎበዝ አለበት ዛሬ ምን ተገኘ ያስራስልሽ ነው ወይ ሰራሽኝ እኔ በቃ ተፈልግ ደህና ማለት ነገር ወጣ የራሽ እንደው ለታልሽ የራሽ እንደው ለታልሽ ሰላም ውድ ቤተሰቦቼ እንዴት አላችሁ? እኛ ከፈጣሪ ጋር አለን። ዛሬ ደግሞ አልቋል ተጠናቋል ባልነው ቪዲዮ ላይ ተመልሰን መተናል ማለት ነው። እቺ ከጎን የምታዩት እህታችን ለእናንተ የምሰጣችሁ ጥቆማ አለ፣ ማስረጃም የሚሆናችሁ ነገር እዚህ ቤት ውስጥ ታገኛላችሁ ኑ ብላን እንግዲህ እሷ ቤት ተገኝተናል ማለት ነው። አሁን እንደምታዩት ሰሞኑን ዝናባማ ነው ወቅቱ፣ ቢሆንም ዝናብም ፀሐይም እንደማይበግረን ለእናንተ ቃል ገብተን ነው ወደ ስራ የገባ ነው። ዛሬ እሷ ቤት ተገኝቻለሁ። እስኪ እህቴ ምንድነው የምትለን? ምንድነው የተፈጠረው? ሌላስ አዲስ የተባለ ዘግተናል ያልነው ፋይል የከፈቱት ሰዎች እነማን ናቸው? ምንድናቸው የሚለውን እንደተለመደው ከሷ አንደበት የምንሰማ ነው የሚሆነው። እንደተለመደው ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። ወደ ባለ ጉዳይ ልመለስ። ስምሽም አልበል መጀመሪያ። ስሜ አበራሽ ይባላል። ፕሮግራማችሁን ሳየው ማቀውን ነገር የት ይዤ ሄጄ ለማልንገር ስለነበረውን ነገር ስለነበረ ይሰራችሁት ለዛ ነው ለእናንተ ተጨማሪ መረጃ ለመስጠት የመጣሁት። እናንተ ሰርተናል ጨርሰናል የሚል ነገር አስተላልፋችሁ ነበር እና ገና ነው ብዙ ነው ውስጡ። ምክንያቱም እኔ እዛ ተቀጥሬ ይሰራ ነበረ። ስለዚህ ብዙ ነገር ከእናንተ በበለጠ አውቀዋለሁ፣ አይቼዋለሁ፣ እሰማለሁ። ስለዚህ ተጨማሪውን ነገር ብሰጣችሁ የበለጠ ደግሞ የተጠናከረ መረጃ ታገኙበታላችሁ ብዬ ነው የመጣሁት የጠራኋችሁ። እኛ ያው እንግዲህ እንዳልኩሽ ከዚህ ከካሜራም በፊት ቁጭ ብለን እያወራን ነበር ስለ ጉዳዩ። በዚህ ስራ ዙሪያ የምንሰራው እኛ ነን ስላሉ አንድ 4 ልጆች በአጠቃላይ ሰብስበን አስገብተናል። ከዛም በፊት የተያዙ ብዙ ሰዎች አሉ። ስለዚህ ነገሮቹ ቆመዋል፣ ዘግተናል ብለን ነው እኛ ያሰብነው። እስኪ ምንድነው አንቺ እዚህ ቤት ውስጥ ነው ይመስለኛል አይደል? ሰዎቹ የሚኖሩት አንቺም የምትሰሪው እና ምንድነው እየተፈጠረ ያለው? እስኪ አንቺ የምታውቂውን ለኔ እንደነገርሽኝ ለተመልካች ደግሞ እስኪ አብራሪልኝ። ጉዳዩ ጥልቅ ነው፣ ብዙ ነው። እናንተ የገለጻችሁት እንዳለ ሆኖ በጣም ከባድ አደገኛ ሰዎች ናቸው ሰዎቹ። ያላችሁት የሰው ስጋ ይበላሉ። እኔ ብዙ ጊዜ እንድበላም ሲገፋፉኝ ነበረ። መረጃም ማውጣ እየመሰላቸው በጣም ብዙ ጥንቃቄ ያደርጋሉ። ብዙም ያጨናንቁኝ ነበረ። እናንተም ላይ የተለያዩ ነገር ሲዶልቱ አይ ስለነበር ጊዜ አትፍጁ፣ አታርፍዱ፣ ልትቀደሙ ትችላላችሁ። ስለዚህ ፍጠኑ። አሁንም ቶሎ የምሰጥህን መረጃ ልስጥህና ከዚህ ቶሎ ሂዱ። ከመጡ ሌላ ችግር ነው የሚሆነው። እማቀውን ግን እስከ መጨረሻው ድረስ ልነግርህም እየተከታተልኩኝ የተለያዩ ነገሮች ላግዝህ እችላለሁ። እሺ፣ ያው ለትብብርሽ መጀመሪያ ሳናመሰግንሽ ማለፍ አንፈልግም። አሁን ከመምጣታቸው በፊት ግን ማወቅ ያለብንን አውቀን እንድንሄድ አይደል ፍላጎትሽ? እስኪ አንቺ እዚህ ቤት በምን ምክንያት ልትመጪ ቻልሽ? ያው እንዳልሽኝ የቤት ሰራተኛ ነሽ። በምን አጋጣሚ ወይ ደግሞ በማን አማካኝነት እዚህ ቤት መጣሽ? እኔ ምግብ ዝግጅት ተመረቅኩኝና ምግብ የሚሰራ ሰው ይፈልጋሉ ብሎ ደላላ ነው ወሰደኝ። ከዛ በፊት ተመላላሽም የተለያዩ ቦታዎች ሰራ ነበረ። ክፍያቸው ጥሩ ስለነበረ ወደ እነሱ ጋር ሄድኩኝ። ከዛ በኋላ ግን በጣም አስደንጋጭ ነበረ የማየው ነገር፣ በጣም ያስፈራ ነበረ። እኔ ደግሞ ለማን ልንገር እጨነቅ ነበረ። የት ሄጄ ነው ላሳውቅ የምችለውስ? ወደ ህግ አካል ልሂድ፣ ወደ ፖሊስ ልሂድ እያልኩ እጨነቅ ነበር። ግን በዛ መሀል እነሱ ደግሞ ያንን አብሬ እንድጠቀም የተለያዩ ሚስጥሮችን ደግሞ እንዳላቅም ጭምር ይሸሽጉ ይደብቁ ነበረ። ግን ያው ተደብቁ የማይደርስም አብሬ ስላለ ያለሁም እንድጠቀም በጣም ይገፋፉኝ ነበር ያለው ነገር። ኦኬ፣ ምን ያህል ሰዎች ናቸው ማለት እዚህ ቤት አንቺ ጋር እንድትሰሪ ያስገቡሽ ወይ ደግሞ አብረው የሚኖሩት ምን ያህል ሰው ይሆናል እዚህ ቤት? አብረው የሚኖሩት 4 ናቸው።
4 ናቸው። ግን ከአራቱ ውጪ የሚመጡም አሉ። በተለያየ ምክንያት የሚመጡ የሚሄዱ አሉ። ይወቁ አይወቁ አላቅም። የገንዘብና የጥቅም ግንኙነት ያላቸውን በስልክ የሚገናኙ እንዲሁም አልፎ አልፎ ብቅ ጥልቅ የሚሉም አሉ። በቋሚነት ግን የሚኖሩት ጉዳዩን በቃ በደንብ አድርገው ወደ አገልግሎቱም ወደ መጠቀምም የገቡት 4 ናቸው። እነዛ ልጆች ማለት አሁን እንዳልሽኝ እዚህ ቤት የሰው ስጋ ይበላል። ያንን ነገር የሚያቀርብላቸው ሌላ አካል አለ ወይስ ራሳቸው ናቸው ይሄን ነገር የሚያደርጉት? እንዳልኩ ነው። በእርግጥ እኔ የቤት ሰራተኛ ነኝ። አጠቃላይ ያለውን ሰንሰለት በየዕለቱ ያለውን ግንኙነት ማን ያመጣል እንዴት ይሆናል የሚለውን ባላቀው፣ እንዳልኩ ግን የሚመጡ ሰዎች አሉ። በስልክ ደግሞ እየተደዋወሉ ቅብብሎሽ እንዳለው ያስታውቃል። ሲያወሩም ሲነጋገሩ የሚመጡት ጋም እንዲሁ ከገንዘብ ጋር የተያያዘ የተለያዩ የጥቅም ግንኙነት እንዳላቸው ያስታውቃል። እንደነገርኩ ቀላል አይደለም ጉዳይ፣ በጣም ከባድ ነው። ሰዎቹም ከባድ ናቸው፣ አስፈሪ ናቸው። ስለዚህ በጣም ጥንቃቄ ይፈልጋል። አሁንም ደግሞ የምነግርህ መፍጠንም ይፈልጋል። እናንተ ላይ ሲያሴሩ ሰምቻለሁ። ስለዚህ ቶሎ ወደ እንትን ብትሄዱ ጥሩ ነው። እንደው አሁን እኛ ላይ ሲያሴሩ ሰምቻለሁ እንዳልሽኝ ምንድነው ማለት ከኛ ጋር የሚያገናኛቸው? የነሱ የሆነ የሥራ ባልደረቦቻቸውን እንዳያዝንባቸው ያውቃሉ። እኛ ላይ ምንድነው ሊያደርጉ ያሰቡት? ከሰማሻት ላይ ለኛም ለጥንቃቄ እንዲረዳ ተመልካችም ሰምቶ እንዲጠነቀቅበት ምንድነው ሲሉ የሰማሽውን ነገር ትንሽ የሰማሻትን ንገሪኝ እስኪ። እንግዲህ የሰማሁት ቀላል ነው። ስጋ መብላት ከደነቀው የሱንም በቅርቡ እንጠቀማለን አይነት ነገርም አለ፣ እናስወግደዋለን አለ። ያው በመደዋወል ደረጃ የምሰማው፣ ምክንያቱም እኔ ፊት በነፃነት ያወሩ ስለነበረ። ስለዚህ ባካችሁ ራሳችሁን ጠብቁ። ቢደውሉላችሁ ቢቀጥሯችሁ በጣም ጥንቃቄ በተሞላበት መንገድ ተገናኙ። ግን ፍጠኑ። አሁንም ደግሜ የምነግር ፍጠኑ። ሁለተኛ አሁንም እዚህ እንዳያገኟችሁ ቶሎ ተነጋግረን ቶሎ ጨርሰን ወደ ጉዳያችሁ ብትሄዱ ደስ ይለኛል። ካገኟችሁ ነገሩ ይከብዳል። እሺ፣ ለማንኛውም ካንቺ አንድ ትብብር እንፈልጋለን። እዚህ ቤት ውስጥ ድብቅ የሆነ ቦታ ላይ ካሜራ እናስቀምጥ። እነዚህ ሰዎች የሚሰሩትን ነገር በደንብ ደግሞ ያው ማስረጃ፣ አሁን ያንቺ የነገርሽን ማስረጃ ነው። ከዛ መረጃ የሚሆነን ነገር እንወስዳለን። አንድ ላይ አድርገን ነው ወደ ህግ ማቅረብም የምንችለው። እኛም ደፍረን እነዛን ሰዎች ምን እየሰራችሁ ነው ለማለት የሚጠቅመን በዛ መንገድ ስለሆነ ያንን ነገር እንድናርግ ተባበሪናለሽ። ደስ ይለኛል። በጣም ደስ ይለኛል። ወደዛ ቦታ ላይ ምንም አይነት ትኩረት አታድርጊ። ሊጠራጠሩ ስለሚችሉ ካሜራው ራሱን ችሎ ይቀመጥ። እዚህ ቤት ምን እየተደረገ ነው የሚለውን እኔና ያው እያስፈራሩሽ ነው፣ እየዛቱብሽ ነው፣ አንቺም ትበያለሽ እያሉሽ ነው ያሉት። እስኪ ግን ይቅርታ አድርጊልኝና እና በምን ማለት ምን እየበላሽ እየቆየሽ ነው እዚህ ቤት ውስጥ? ከዛ ውጪ ሌላ ነገር ይኖራል ብዬ ስለማላስብ ነው። ማባያው እኮ ብቻውን አይደለም። እነሱ ማባያው ያው ዳቦም እንጀራም ይጠቀማሉ። ስለዚህ እኔ ያንን እጠቀማለሁ። ሩዝም ምንም ብቻውን አይደለም የሚጠቀሙት። ስለዚህ ያንን እጠቀማለሁ ማለት ነው። እሺ፣ ለሰጠሽን ጥቆማ እጅጉን አድርገን እናመሰግናለን። እኛም እንድንጠነቀቅ ነው ያደረግሽን። ስለዚህ ድብቁን ካሜራ አስቀምጠን እንውጣ። እነዚህ ሰዎች ምን እያደረጉ ነው? ምን እያሉ ነው? ምን እየተሰራ ነው እዚህ ቤት የሚለውን በአጠቃላይ እናያለን። አንቺም ላይ የሚደርስ ነገር ካለ ላይቭ ነው ካሜራው ያለው፣ ቀድመን መድረስ ካለብን እንደርሳለን። እንዳልኩሽ ካሜራው ላይ ትኩረት አታድርጊ፣ የራስሽን ስራዎች ስሪ። የሚሉሽን እሺ በይ። ለጊዜው ያልፋል ይሄ ጊዜ። ስለዚህ ውድ ቤተሰቦቼ እዚህ ቤት እንደተለመደው ይህን ካሜራ አስቀምጠን እንሂድ። ከዛ በኋላ ምን ይፈጠራል የሚለውን ከካሜራው መልስ እንመጣለን ማለት ነው። እናንተ ግን እስከዛው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀመጣችሁ አብሮነታችሁን አሳዩን። ካሜራውን አይተን እስክንመለስ ቸር ቆዩልን። ለቤቱን ስንመጣ ደግሞ ያው አንድ አይነት የት ሄዳ ነው? ይሄን ጊዜ አንዱ ጋር ልታቃጥል ሄዳ ነው። እንደምታቃጥል ያው ታቃጥል አቃጣሪ ልጅ ሳያት የበሰለሽ ነች። እሷን ነበር አይደለ? ደግሞ ስልክ የላትም። እንደውልባት ቆይ ትመጣለች። ቆይ ትርፍ ቁልፍ ባንይዝሽ ኖሮ ቆይ
ጭራሽ ደግሞ አላጸዳችሁም። ዘልዝላ ይሆን ያለ አውቃለሁ። እስኪ አዘጋጅተው ይሆን እሷ አጠገቧ ሆነሽ እኮ ክትኩት ካለሻት ምንም ነገር አሰራም ብታያት እግዚአብሔር እንዴ ይርቦኛል። ወደ ላይ ሽኮካኝ ይርቦኛል። ትምጣ ራሷን ነው እንዴ ጥቅጥቅ አርብቼ ነው ያላት። ትምጣ እኔ በጣም እየራበኝ ነው። በጣም እየተሰማኝ ነው። ምን መልክታለ እስከዛ ነገር ምን ላምጣ? እኔ ምርቦኛል። በርግጥ ግን ያው የመብራት ፈለኩት ይሄን ነበር። አመጣም እንዴ? ምንድነው? ሰዓት እኮ ሄዷል እኮ። አመጣም እንዴ? ትምጣ ብቻ እኔ ዘንጌ ሸተተኝ ነው። ምንድነው? ሰላም ይመጣው ወይ ነው? ልውጣና ልጥራት ነው? ወዴት ልጥራት? ይርቦኛል። ጠዋት እኮ አልበላሁም በስነ ስርዓት። ለምን በላሽ? አንቺ መጣች ያለበሽ አንቺ መጣኩ እንዴ? ቃል ገዛው ጥቼ ነው እና ቃል ገዛሽ ነው ታሪክ ነገር ሰዓት ነው። እኛ ከመጣስ ሰዓታችን ነው። ምግብ መስራት ነው። ለምን ተታገዳጅ ቀራሽ? አንቺ እንደምን ነው መጣጣልሽ? ደግሞ ቆርቦ መምጣታችን እንበላለን ብለን አፍጥኝው እየሰራው ነው። ቆይ እያጣጠፍኩት ነው። ምን ልስራሽ? ምን ልስራታለሽ እንዴ? እኮ ጥብስ ሆነላችሁ ቶሎ ምድር አድርጋ እኛ አርቦን የመጣ ነው። ዝልዝል እናልባት እንብላት ማለት ይስማ እዚህ ናንቺ እንዴት ነው ማድረግ የምንችለው? ሰዎቻችን እየተያዙ ነው። ሁሉም ማን ነው የሚያውቀው? የሆነ ለዚህ ሰይጣንች ማንንም ያውቀው አይደለ? የወጣት የምትሄደው ይሄ ቴሌቪዥን ላይ እያቃጠረች ብር እንዳይሆን ነገሩ ታየ የተያዘብን አንቺ ግን እኔ እንደዛ ነው የምጠረጥረው። በፍጹም ማን አለ ታዲያ? ከእሱ ውጭ ማንም የሚያውቅ ሰው የለም። ከለኛ ጉዳይ እሷማ ሰብታ ያደረገችው እንደሆነ ቅርጥፍጥፍ አርቺ ነው የምበላት። ቅርጥፍጥፍ አታረገው ግን እያወቀችማ መቼም አታረገው። እሱማ ግን እንዴት ብለን እዚህ ቤት እንዲመጡ ማድረግ አለብን። እጃችን ማስገባት ይሻላል። ቤት ይምጡ። እኔማ እዛው ጠርቶ ይምጣ ብዬ ነበረ ጫካ። ምክንያቱም ሲመጣ ሌላ አይነት ነገር አይመስልም። እኔ እንደዛ ነው ያሰብኩት። እንዴት ይሻሻል? አንቺ ምን ትያለሽ? እንዳማራጭ እዚህማ ከመጡ ይመጣል። ጫካ ብለን ካልን ያው ነው ይሻላል። እንደው ጫካ እኮ ሞቷል እኮ። ወደዚህ ስንት ጫካ እኮ ዛፍ አለ።
ታሻለህ? እሺ ደውይላቸውና ለሁሉም መድኃኒት እፈልጋለሁ። የምን እነሱን እፈልጋቸዋለሁ ይምጡ። እሺ ብቻችንን ማድረግ የምንችለው ነገር አይደለም እኮ ምክንያቱም 1 እና 2 ሰው ብቻ ቢሆኑ አያቅቱንም። እኮ ለዛ እኮ ጫካ ግን ደግሞ እስከዛሬ ድረስ የተያዙትስ እንዴት ብለው ተያዙ? 1 እና 2 ብቻ አይደሉም፣ ከጀርባቸው ብዙ ሰዎች አሉ። ስለዚህ ምን እንበላቸው? ደውለህ ስልኩን መፈለግ አለብን። የት እናገኛለን? አላውቅም፣ ግን ኬትም ብለን ስልኩን ማምጣት ያለብን የእሱ ስልክ ታገኝ ትችላለሽ? ምናልባት ገንዘብ የማይሰራ የለም። በቃ እንደዛ በገንዘብ ከሆነ ይገኛል ካልሽ በጣም አሪፍ፣ ስራችንን እንቀጥላለን። አንቺ ፈዛዛ ምንድን ነው እስካሁን ድረስ እያስመሰለሽ ነው? ነገሮች ሁሉ እኮ እንደበፊቱ አሰራም ፈዛለሽ። ይኸው ደርሷል። 1 ሰዓት ከመጣሽ በኋላ እንደገና ሽንኩርት እኮ ላመጣልሽ ይችላል። ትኩስ አይደለም። ምንም አጣፍጣም የለው። በዛ ትኩስ አይደለም። እሺ ከፈለኝ ያደርሻ አይ ቶሎ ምራብኝ ጥፍርም አለው አይተሻል። ይኸው ተካመን ስላልሽ እኮ ነው። እሺ አስተካክል ያመጣልኝ። ቅድም ነግሬሽ ነበር እኮ ጥፍር አለው አዚው በስትክክል። እንዴት ማድረግ ነው የሚሻለው ግን? ምን ሆነሽ ነው? ነገሮች ሁሉ ይፈሽሩ መብላት። ነይ እስኪ ነይ። የት ነበርሽ? የት ነው የነበርሽው ግን? ቁጭ በይ እስኪ እዚህ ጋር መስሪያ ጥቼ ነው። ሽንኩርት ጠዋት አትነግሪኝ ነበር ሳልወጣ። እንደውም ፈርቼሽ ብር ራሱ እዛ ያስቀመጥሽው ላይ ነው ሽንኩርት ልግዛ ብዬ ሄድኩ። ምንድን ነው የሚያስፈራው? እኔ የተለየ ሰው አይደለም። ትቆጫለሽ፣ ሳትፈቅጂ ብሩን ማንሳት ትቆጫለሽ ብዬ ነው ፈርቼ። ለምንድን ነው የምቆጣው? ቆይ ማን ፈቅዶልሽ ነው ብር ከዛ የምታነሺው? በምን ልስራ? ጭራሽ ሳልሰራ እኔ እኮ ሌላ ጊዜ በሚጠፋን ብር ራስሽ ነሽ እየሰራሽ። ዝም በይ። ይሄንንም እናንተ ስትመጡ ማቀርበው ስለዚህ የት አለ ገዛሽው? እኮ ሌላ ጊዜ እኔ ሳይወጣ ነበር እንደምትነግሪኝ። ይሄን ልግዛ ብለሽ ታዲያ ቸኩለሽ ወጣሽ ጠዋት። እንዴት እንደገብ ቸኩለሽ ነው? ይቅርታ እኔ ለእናንተ አይመስለኝም። እውነቱን ተናገሪ። ይሄ ትክክለኛ ነው። ይሄ ነገር ነው። ልጅቷን ጠይቋት። እዚህ መደበኛ ቤት የቆየ ነገር ልጅ በሸራ የምትሸጠው እሷ ጋር ሴራ እያሰርሽ እኮ ነገር ነግሬሻለሁ። ከማን ጋር በህይወትሽ ፍረጂ። ማንንም አላውቅም ነው ማለት ደረና መጣጣለሽ። እኔ ሄጅ ጠይቃታለሁ። ደንበኛን ሄጅ ጠይቃታለሁ። የት እንደቆየ እስካሁን ሰዓት ድረስ የሆነ በማዳበሪያ የሚገዙ ብዙ ሽንኩርት ለድግስ ነው መሰለኝ እነሱን እየሰጠች ነው። ትንሽ እንኳን የቆምኩት እንጂ የትም አልሄድኩም። እኛ ታዲያ ስንት ሰዓት ነው የቆየነው? እውነትም ብትነግሪኝ ይሻልሻል። ከማን ጋር እንደነበርሽ ነግረውኛል ሰዎች። እውነትን ንገሪኝ። ልደውላ ለደንበኛ ያለሽ እሷ ጋር ነው የቆየሽው? እርግጠኛ ነሽ? እኔ ግን ዝም ለማለት ነው እነግርሻለሁ። ችግር የለም። በህይወትሽ ፍረጂ። በዛ ላይ ከናወሩ ቤት ራስ ይጠበቃል። እያጠብኩ ነበር። ቀያጠሽ አይ ዛሬ ሌላ ነገር አለ። ልብስ ልቀይር ልብስ በየሜዳው በየርገው እንደነበረ እኮ ያገኘሁት ምንም ነገር እቃ እያጠብኩ ነበር። ለዛ ነው እኔ ጨነቀኝ። ምን አቀርባለሁ ብዬ ነው ጨነቀኝ። በትክክል እንኳን አላጸዳሽም እኮ ይኸውልሽ፣ ቋንጣ አድርጊልኝ ያልኩሽን እግሩን እንኳን በትክክል አልዘለዘልሽልኝም እኮ። ጥሩን በለፋትነቂ አንቺ ጎበዝ ነበር። ዛሬ ምን ተገኘ? ያስረስልሽ ነው ግጭ ነው ስትቆጡኝ። አሁን እኮ ምንድን ነው የምትደረግጪው? ምን እንደደረግጥ ነገር አለ? እሺ እንደዚህ አላረግም። በቃ ይቅርታ። እሺ ተመልሰሽ ልድረሽ። የምን ቋንጣ ምናምን ነው የምትይው? አስጨርሽ መጀመሪያ ላውራበት። ስሚኝ እሺ፣ ከክፍለ ሀገር ይመጣሉ ምናምን ያልሻቸው ዘመዶችሽ አልመጡም? ግን ይመጣሉ። ሰሞኑን መቼ ይመጡት? እንጃ። መንገድ ሰው ጥሩ ስላልሆነ ሰላም ስላልሆነ እንደፈለጉ በፈለጉ ቀን ተነስተው መጣ። የሰዎችን ስልክ ይዘዋል የሚመጡ ልጆች ስልክ ይዘዋል። ነው የቤተሰቦቿን ስልክ ትስጠኝ ፈልገዋለሁ። ታውቂያለሽ? አይ ሻንጣዬ ውስጥ ነው። ሂጂ አጭናቸው። ስልክ የለኝም። ስልክ የማይሉሽ ኖሮ እንደውም አንቺ ልጅ ነበር እንኳን ስልክ የሌለሽ። በዚህ አጋጣሚ ቆንጆ የልጅ ስጋ ነው የምናገኘው። ታውቂያለሽ? ቆንጆ ሰው ማዳበሪያ ነው ልባችን ርክት ነው የሚለው። ማዳበሪያ ነው የክሳዋ ጣም ያልከው ግጠኛ ነሽ አይደል? ይሰራል። በዚህ ነው የምትጠቀሚው? እኔ እስካሁን አንድ ጊዜ ብቻ ነው የደወልኩት። አሁን እንመጣለን ሲሉ እንጂ ስለሌለ አላውቀውም። ሌላስ መምጣት የሚፈልግ ዘመድ ምናምን የለሽም? ከዛ የቤት ሰራተኛ ምናምን የሚፈልግ
አሉ ስራ መቀጠር የሚፈልጉ እዛ ትንሽ ጦርነት ስለሆነ ተማሪዎችም አሁን ትምህርት ቤት ስለተዘጋ እስኪ አስመጪ ጨምራለሽ እስኪ አስመጪ ልጆች ህፃናቶች በቃ በዚህ ስልክ መጀመሪያ እነሱ ጋር እዛ ያሉትን ይደውሉና እናንተም ደውሉና ጠይቋቸው መጀመሪያ ችግር የለም በቃ ህፃናቶች ቢያቸው ከፍ ነው ቢያቸው ለነገ ልጅ የሚደርስ በተለይ ፈልጋለሁ በቃ እነዚህም እየመጡ ስለሆነ ችግር የለም ሂጂ በቃ ወደ ስራሽ እሺ ቆንጆ አድርገሽ እሺ ስሚኝ አቤት አኔ መለሻትን ጥርግ አድርገሽ እንዳይደፋ ከዛ ሌላ አንቺ አዲስ ሰርተኛ እንጠብቅሻለን ችግር የለም ሰማሽኛ ምን ልስራ ቋንጣ ቆንጆ በቃ ሁሌ እንደምትሰሩ ቋንጣን ዘልዚ ስንማት ይዘልዝ ለምን ቋንጣን ዘልዚ እግሩን ቋንጣ አድርገው አይደል ይሻላ የልጅ እግር ስለሆነ ቆንጆ ነው ሰሞኑን ስሰሪ እንደነበረ ቆንጆ ነበርኩ ሰሞኑን መሰራ ዛሬ ምንድነው ካታላቅ ያንን ግን እንዳደፊ ነግሬሻለሁ ጥፍሩን እንኳን እንዳደፊ እናስቀምጥና ሳተሽ ከበላሽ ከሰጠሽ በኋላ አንቺ ትበያለሽ ለምን ሳይሆንሻል አሁን የሚመጡት ልጆች በቆንጆ ዋጋ እንቻላችኋል ሽኩርት ናቸው ቆንጆ ነው በጣም በጣም እነሱ ደግሞ ሌላ ሳይመጡ ደግሞ ያቀርባሉ ደግሞ ይዘን አንደምን ማይቀር ዘንድ ያንን ግን ልሰራለት ፈልጋለሁ ዩቲዩብ ላይ ፖስት የሚያደርገው እሱን ደግሞ ከየት እንደመጣ እኔ እኮ ይቺ ልጅ የምትወጣ ወደ ውጭ ለጤናዋት ያለሽ ግን እየቆየች የምትመጣው ይሽ እንደዚህ ባህሪ እኮ የላትም አታረገውም ዘራዋን ነው የምጨርስላት ሁሉም ሰው መስሎሻል አንቺ አብሮሽ የሚበላ ሰው እኮ ነው ከአንቺን የሚያጠቃሽ ይህን ታውቂያለሽ እሱን እንዴት ነው የምናገኘው እሱን የምናገኝበት ነገር ነው ምን አውቃለሁ ቆይ እስኪ ስልክ ቁጥር አይኖርም ደግሞ ዩቲዩብ ላይ ይለቀቅ ችግር የለውም ማግኘታችን አይቀር እናገኘዋለን ወያል እንጂ ማግኘታችን አይቀር ደግሞ ቆንጆ ነው ይመጣል ስጋውን ጣፍጥ ይመስለኛል ታሪካ ነው ወደ ግን ማለት ነው አሁን እንዴት ነው ስልኩን ብናገኘው እሱን ብናገኘው እንዴት ነው እጃችን ውስጥ ማስገባት እንቀጥራለን ነው የሆነ ቦታ ዩቲዩብ ነው የሚሰራው ብቻውን አይመጣም የትም ነው የሚሄዱት ይምጣ ምን የሚያስፈራሽ ነገር አለ አንጣ ይምጣ ችግር የለውም ምን የሚያስፈራሽ ነገር ብቻችንን ሆነ እንዴት ነው እሱ ልናስወግድ እንችላለን ይኸውልሽ እኔ የምፈልገው እኮ ለማናገር ወይ ደግሞ ችግሩን ለመፍታት አይደለም አውቃለሁ ይኸውልሽ እንዴት ነው ታውቂያለሽ ሰው እንፈልጋለን ሌላ ከአጠገባችን የሚያግዘን ሰው የሆነ ወንድ እንፈልጋለን እኛ ዛሬ ድረስ ማለት ነው ልበቀላችሁ የምፈልጋችሁ ሰዎች እንዴት ይንገርሽ ግዴለሽ እናገኛለን እንዳትል አጥርጣሪ ነገርሽ ሳልገለው ነው እያንዳንዱን ቦታ እየቆራረጥኩ ስበላ እንዲያየኝ እፈልጋለሁ አካላቶቹን ስበላበት እነትሽ ነው የኛ ሳለ ከለሽ የመጣው ደግሞ እንደምናገኘው አትጠራጠር ፓርቲ ማድረግ አለብን አይደል ነገ የሚመጣ ሰው አለ ብላኝ ሻለን ቆንጆ ጥብስ ማድረግ እንችላለን ካምፓኒ ማን ነገር ከተመቸ ይሻል ነገሮች እንደበዛው ሰዎቻችንን ሰብሰብ ባልተና ይመስለኛል ቆንጆ ነው ችግር የለምዝሽ የሚለው ላይ የሆነ ሻራ ነገር ቀራጭ እንሰራለን አብረን እንሰራለን ሽንተማ ነፈስ ልጆች ይምጡ ከዛ በኋላ ይደረግ ደረሰልሽ አዎ እየደረሰ ነው እሺ ቆንጆ አድርገሽ እንደ ሰሞኑሽ አንቺ እሺ እንግዲህ ውድ ተመልካቾች የድብቁ ካሜራ ያለንን አይተን ተመልሰናል እናንተም እንዳያችሁ ተስፋ አደርጋለሁ እነዚህ ሰዎች እያደረጉ ያሉት ነገር እነዚህኞቹ ሳይብሱ አይቀሩም ማለት ሰራተኛዋን ምን ሊያረጓት እንደነበር አይታችኋል ያው ልንገባ ነበር ሐሳባችን ግን በምህረት አልፈዋት ከዛም በኋላ ደግሞ አቅርቢልን ያሏትን ምግብ ቀምሰው አይጣፍጥም ቀዝቃዛ ነው ምናምን ብለው መልሰውት እሷም እንድትበላ አስገድዷታል ማለት ነው ስለዚህ ውድ ቤተሰቦቼ እኛ ደግሞ ከሆነ ድርጅት እንደመጣን ወይ ደግሞ ሽልማት ልንሸልም የመጣን ሰዎች ነን ብለን እንሄዳለን ያቁኛል እርግጠኛ ነኝ ግን እንደማያቁኝ አርገው የሚያረጉትን ሪአክሽን ለማየት ነው የተዘጋጁት ወይ ደግሞ እንዳሰቡት እኔ ለማጥፋት እንዳሰቡት እሱን አደጋ ለመቀበል
ዝግጁ ሆነን ነው። ብቻዬን አይደለሁም፣ ብዙ ሰዎች አሉ። እንሄድና እነዚህ ሰዎች ላይ ያደርጉ ያሰቡት ምንድነው ወይ ደግሞ እንዴት ነው የሚቀበሉን የሚለውን አሁንም አብረን የምናይ ነው የሚሆነው። ከዚህ ባሻገር ይሄን ጉዳይ ጨርሻለሁ ዘግቻለሁ ብዬ አዲስ ስራ ልሰራ በተነሳሁበት ቀን ነው ይሄ ጥቆማ መጥቶ እዚህ ስራ ውስጥ ተመልሰን የገባ ነው። ውድ ቤተሰቦች እንግዲህ ካልደረቀ ከምንጩ ከስሩ ካልተነቀለ መዛባቱ አይቀርም፣ ወረርሽኝ ነው የሚሆነው። ስለዚህ ወደ መጨረሻው ለመሄድ እነዚህ ሰዎች ስለሚያስፈልጉን እንገባለን፣ የሚሉንን እንሰማለን፣ የምናወራቸውን አውርተን ማስረጃ የሚሆኑን ነገሮች ሰብስበን ከያዝን በኋላ ተመልሰን ደግሞ ወደዛ ድብቅ ካሜራ እንሄዳለን። ያ ድብቅ ካሜራ ከዛ ቀጥሎ ደግሞ ምን ይለናል የሚለውን የምናይ ነው የሚሆነው። ውድ ቤተሰቦቼ እናንተም እስከዚያው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀመጣችሁ አብሮነታችሁን አሳዩ። እንግባ፣ ምን ይሉን ይሆን? እሱ የኛም ጥያቄ ነው የእናንተም ጉጉት እንደሆነ እርግጠኛ ነኝ። እግዚአብሔር ይጠብቅህ፣ ራስህን ጠብቅ ለምትሉኝ ሁሉ አመሰግናለሁ፣ ክብረትን ይስጥልኝ እላለሁ። እስኪ እንግባና ምን እንደሚሉን እንስማቸው። ወደ ቤተሰቦች መኖሪያ ቤቱ ጋር ደርሰናል። ከውስጥ ድምጽ ይሰማኛል። እንግባ። ሰላም፣ እንዴት ነሽ? ሰላም ነው። እኛ ከአንድ ፈርኒቸር ድርጅት ነበር የመጣ ነው። ካሜራውን ፈልጋችሁ? አዎ፣ ለበጎ አድራጎት ነው የመጣ ነው። አንድ ፈርኒቸር ድርጅት አለ። ያ ደግሞ ሰው አለ ሌላ። አክስቴ ነኝ። ኦኬ፣ ከአክስትሽ ጋር ነው የምንኖረው። አይ፣ ሰላም፣ እንዴት ነሽ? ሰላም ነው። ምንድነው? አለን። እኛ ከፈርኒቸር ድርጅት ነበር የመጣ ነው። የቤት እቃዎች ምናምን ለአርያ ለሆኑ ቤተሰቦች ሽልማትና ስጦታ እንሰጣለን። ስለ እናንተ ቤተሰብ ደግሞ ያው ህዝብም እኛም ትምህርት የሚሆን ነገር ወስደን ይሸለሙ ብሎ ህብረተሰቡ ሲፈቅድ ለእናንተ ሽልማት የምንሰጥበት ነገር እናመቻቻለን። ያ ሶሻል ሚዲያ ላይ ህዝብ ካየው በኋላ ነው ስጦታው ለእናንተ የሚበረከተው። አካባቢው ላይ ሰዎች ስንጠይቅ ጥሩ ናቸው፣ አሪፍ ቤተሰብ ነው፣ ጸብም ድምጻቸውን ተሰምቶ ያቅም መልካም ናቸው ተብለን ነው የመጣ ነው። እና ካሜራው እንትን ልገባ ይችላል? ካሜራው ግዴታ ነው እናቴ፣ እንዳልኩሽ ለስራው አስፈላጊ ነው። ግዴታ ነው፣ ሰው አይቶት ነው አልኩሽ። እንደዚህ አስተማሪ የሆነ ቪዲዮዎች ነው የምንለቀው። ከዛ በኋላ ህብረተሰቡ ይሁን ሲል ሽልማቱን ቤት ውስጥ የሚያስፈልጋችሁን ነገር ይዘን እንመጣለን። ይሄን ያህል ብዙ የሚያስፈራ ነገር የለውም። መልካም ቤተሰብ መልካምነታችሁን ለማየት ያህል ሌላ ነገር አይደለም። ለዚህ ያክል ደረጃ እኛ ይሄን ያህል ወንጀለኛ የሆነ ሰው ወይ ደግሞ ጥፋት ያጠፋ ሰው ነው ካሜራ የሚፈራውና ካሜራ ያዝነው እንዳልኩሽ ሶሻል ሚዲያ ላይ ይለቀቃል የእናንተ ቪዲዮ ስለናንተ ስለ ቤተሰብ ስላናኗራችሁ ምን ያህል ጊዜ እንደዚህ በሰላም ማለት ሰፈር ውስጥ እንዳልኩሽ ሰዎች ስንጠይቅ ሰላም የሚኖሩ ምርጥ ቤተሰቦች ናቸው ስላለ አርአያ ትሆናላችሁ ብለን ስላሰብን። በእርግጥ እውነት ነው፣ ከኛ የበለጠ ሰላም የሆነ ቤተሰብ የለም። ግን ያው ትንሽ ካሜራ ነው ደስ ያለኝ፣ የኛ ሰላም ማንም እንደቀናበት አይደል? ያው እውነት ነው። እሺ እንግዲህ እንዳልኳችሁ ለውድ ቤተሰቦቻችን ስለናንተ ስለ ህይወት ስለ ስራ ዛሬ ላይ ስላላችሁበት ነገር መናገር ከናንተ ይጠበቃል። እኔ ለምጠይቃችሁ ጥያቄ ተገቢ የሆነ መልስ መመለስ ነው። ብዙም ጊዜ አንፈጅባችሁም። እኛም ቀጣይ ስራ ይኖራል፣ እናንተም ስራ አላችሁ ብዬ አስባለሁ። እኛ እንደውም ልንወጣ አካባቢ ነገር ላይ ነው የመጣው። የተወሰነች ሰዓት ናት፣ ብዙ አልይዛችሁም። ሻይ ቡና ትበላችሁ? ናይስኪ አስፈላጊ አይደል? ተጠቅመን የመጣ ነው የሆነ ቢሆንም በባዶ ብዙም እንግዳ መጥቶኛ ቤታችን ሻይ ቡና እስኪ ሻይ ይሁን ቡና አንፈልግም። ተውት፣ ብዙ አያስፈልግም። ታወቃላችሁ? ከማን ጋር? ከሷ ጋር። እንዴት ልትይኝ? ለምን ደነገጥሽ? ተደናበርሽ እንጂ እሷ ተደናበርሽ ብዬ ነው። ያው እንግዳ እናንተ ብቻ መስላችኋት ነበር። እንግዳ ስትይ ተደናግጣ ሊሆን ይችላል። እስቲ ካንቺን ጀምርና ስምሽን እና እየሰራሽ ያለሽውን ስራ ብቻ ስላንቺ በአጠቃላይ አነስ አድርገሽም ይሁን የምትሽው ያህል ስላንቺ እስኪ ንገሪ።
እሺ ያው እኔ ሜላት ተስፋ ይባላል። ያው የራሳችን ካምፓኒ አለን። ትንሽ ካምፓኒ አለችን። ያንን ማስተዳድረው እኔ ነኝ። ያው ቆንጆ ነው የምንኖረው ህይወት ምናምን የምንኖረው ከአክስቴ ጋር ነው። የአክስቴ ቤት ውስጥ ከክፍለ ሀገር ሳንቺ ያመጣችኝ ያስተማረችኝ አክስቴ ማለት ነው። ብዙ ነገር ነች። ታዲያ ሰይድሽ ክፍለ ሀገር ገጠር ነው ቦታው የሚቀመጠው። እኔ ያለው ብቻዬን እየኖርኩ። እሺ ይሄ ካምፓኒ ማለት ከቤተሰብ ውርስ ነው ወይስ በምን አማካኝነት መጥቶ ነው? ኦኬ ይሄ ካምፓኒ ወይ ባለቤቴ ነው የነበረውና አሁን ባለቤቴ ነፍስ ይማርና በህይወት ሲያልፍ ነው ካምፓኒ ያው በራሴ ስም ሆነ። ያው ልጅ ምንም ስለሌለ በራሴ ስም አልኩትና ያው የኔ ብቻዬን ከመሆን ብዬ ነው እሷንም ያስመጣኋት። በጣም እና በዛ ላይ ጎበዝም ስለሆነች ሰው ትተዋወቃለች። እሺ ሜላት ነው ያልሽኝ ስምሽን? ትምህርትስ እዚሁ ነው የተማርሽው ወይስ እዛው ክፍለ ሀገር ተምርሽ ነው የመጣሽው? እዚሁ ነው የተማርኩት። ማለት እንዴት ነው እዛ ማጠናከሪያ ምናምን ነገር የተወሰነ ድረስ ተምሬያለሁ። ግን በደንብ ሙሉ ለሙሉ እንዴት ነው ሃይስኩል ያው እዛ ብዙ የለም አይደለ ክፍለ ሀገር። ከዛ አስመጣኋትና እኔ እንደ አዲስ አስጀመርኳት። እሷ ትመልስልኝ የእሷ ታሪክ ስለሆነ የሚያዩትም ሰዎች የእሷን ታሪክ ከራሷ ነው መስማት የሚፈልጉት። ወደ አንቺ ደግሞ እንመጣለን። እሺ ያው ከ8ኛ ክፍል በኋላ እዚህ ነው ሙሉ የጨረስኩ የተማርኩት። 9 10 ምናምን ነገር ሃይስኩል አጠቃላይ እዚህ ተማርኩት። ከዛ በኋላ አዲስ አበባ ዩኒቨርሲቲ ገባው። እዛም ያው በሆቴል ማኔጅመንት ጨረስኩ። ቆንጆ ነው። ያው ሆቴል ባይኖረኝም ይኖርሻል ወደፊት። የሚገርምሽ ግን እኔ ታሪኩን ስሰማው አሁን ታሪክ አንለውም ብዙ ነገር እየሰማው አይደለም ካንቺ። እሷን እያየሽ ነው የምታወሪኝ ወይ የሆነ የሰው ታሪክ እያስታወስሽ የምታወሪኝ አይነት ስሜት ነው እየተሰማኝ ያለው? ነው የራሴን ታሪክ ነው እየነገርኩ ያለው። ታሪክ ማለት ታወራለች። ሜላት ናት። የሌላ ሰው ታሪክ ለምን ብዬ አወራለሁ? እስኪ ሜላት ክፍለ ሀገር በነበረች ሰዓት ምን አይነት ሰው ነበረች? ያው እንደ ክፍለ ሀገር ልጅ ነበረች። አለቀ። ውሃ ከወንዝ እየተሸከሙ መሄድ እንዴት ነው የሴት ልጅ የበታችነት የሚታይበት ሀገር ነበር። ገብቷል። ያው ቤተሰቦቼ በልጅነቴ ነው ያለፉት። አክስት አጎት ጋር ነው የሚያልኩ ዘመዶች ጋር ነው ያደኩት። ያው በፊት የነበርኩበት ቤት ውስጥ እንድማር አይፈልጉም። 8ኛ ክፍል ላይ እንዳውቁ በቃ ተማርኩኝ አለቀ። ከዛ በኋላ አያውቁትም። 9 10 ሃይስኩል የሚባለው ላይፍ የለም እዛ ሀገር። እንዴት ነው ገንዘብ ያላቸው ወይ ደግሞ እናት አባቱ ጋር የሚኖር ብቻ ነው የሚማረው እዛ። እነሱ ይማራሉ። እኔ ቤት እየጠፈጠፍኩ ቤት እየለቀለኩላቸው እኖራለሁ። እንደዛ ነበር። አክስቴ ደርሳለኝ ግን ጥሩ ህይወት አለኝ አሁን ላይ። እሺ አዲስ አበባ ስትመጪ ቻሌንጁ እንዴት ነበር? እንደጠበቅሽው ነው? ያው ይከብዳል ክፍለ ሀገር ሰው አዲስ አበባ ትከብዳለች። ቻሌንጁን እንዴት ነበር? ያው ከባድ ነበር እንደሆነው ትንሽ እንዴት ነው አወራር መጀመሪያ ከክፍለ ሀገር ስትመጣ ከባድ ነው። አንተ እዛ የለመድከው ቋንቋና እዚህ ይለያያል። በእርግጥ እዛም በአማርኛ ብናወራም የሆነሽ ግን ዘይቤ ቀየር ትላለች። በሱ ትንሽ ከጓደኞቼ ምናምን አሁን ላይ አቀላጥፈልን ለማውራት እንደዚህ እንደማወራ አልነበረም። በጣም ይከብድ ነበር። በጣም ተማሪዎች ይስቁብኝ ነበር ምናምን። አለፈ ያ ሁሉ ጊዜ ያልፍና ደግሞ አልፎ ዛሬን እዚህ ደርሻለሁ። የክፍለ ሀገር ልጅ ደግሞ ስትሆን ትምህርት እድል የለም እዛ ለመማር ትፈልጋለህ። እዚህ ደግሞ እድሉን አግኝተህ ስትመጣ ደግሞ ወጥረህ ነው የምትማረው። ለመለወጥ ነገህን ለማሳመር በደንብ ትማራለህ። ሆቴል ማኔጅመንት ነው የተማርሽ? ከዛ ደግሞ አሁን ካምፓኒ ውስጥ ነው የምትሰሪው። እሱስ አልተጋጨብሽም? እንዴት ነው ትንሽ ማርኬቲንግ ምናምን ነገር እውቀት አለኝ። የተወሰነች ፍላጎት ነበረኝ እሱ ላይም ግን ያው እድሜ መጨረስ ነው ትርፉ።
ለመማሩ እድሜ መጨረስ ነው። ስለ እንዴት ነው ተምሬያለሁ፣ ወረቀት አለኝ። አዲስ አበባ ላይ ወረቀት ካለ በቂ ነው። ወረቀት ብቻ በቂ ነው ብለሽ ታስቢያለሽ? እውቀቱም ያስፈልጋል እኮ። ስለ እንዴት ነው የሆነ ነገር ወረቀት ካለ የሆነ ነገር ደግሞ እውቀቱ ካለ መኖር ትችላለህ። አይ ያው ድርጅቱ ካምፓኒው የእናንተ ስለሆነ እንጂ አሁን ባልሽኝ አካሄድ እዛ ውስጥ የምትሰሪበት ምንም አይነት አጋጣሚ አይኖርም። እሱስ ልክ ነው፣ ግን አይደለ? የራሳችን ነው። የራስሽ ስለሆነ ፈለጊ ሰዓት ወጣሽ፣ ፈለጊ ሰዓት ትገባለች። ያው የትምህርት ሰዓት ነው እንዲጓደልኝ አልፈልግም። እስቲ ስላንቺ ደግሞ ትንሽ ንገሪኝ እስቲ። ኦኬ፣ እኔ ወይዘሮ አበበች እባላለሁ። ተወልጄ ያደግኩት ክፍለ ሀገር ነው። በትዳር ምክንያት ነው አዲስ አበባ የመጣሁት። ከገባሁ በኋላ ነው እና ላይፌን አዲስ አበባ ረጅም ጊዜ ነው ማለት ነው። እና ከዛ የቀሩኝንም የቀለም ትምህርቶችን እዛ ጨርሼ የመጣሁት ያው ብዙም ስላልነበር እዛ ክፍለ ሀገር መጥቼ እዚህ አጠናክሬ ተምሬ እንደገና ወደ ሙያ ተማርኩኝ። ባለቤቴን ያስተማረኝ። ከዛ እሱ የራሱ ካምፓኒ ነበረ። ያንኑ ካምፓኒ የሚያመሳስል ትምህርት እንትን ብሎ ወደ አካውንቲንግ አስተማረኝ። ተምሬ ያው እዛ ድርጅት ውስጥ እየሰራሁ ከባለቤቴ ጋር ረጅም ጊዜ አብረን ስንቆይ ያው ሰው ልጅ ነህና መውደቅ አይቀርም። ያው ባለቤቴ ታመመ። ባላስታውስ ደስ ይለኝ ነበረ። ምክንያቱም እዚህ ጋር ያለኝ እሱና እሱ ብቻ ነው። ብቻዬን ልጅ የለም ምን የለም እሱ ብቻ ነበር እና በጣም ከባድ ወቅቱ ከባድ ነበረ። ያው እግዚአብሔር ይመስገን እየኖርን እያለ ረጅም ሰዓት ከዛ ትዝ ሲለኝ ለምን ልጅ እናት አባት የላትም ለምን አላመጣትም ብዬ ሀሳቡን አመጣሁትና እሷን አመጣኋት። የእሷን እያስተማርኩኝ ለዚህ ደረጃ አድርሻታለሁ። ድርጅቱ ሌላ ሰው ከሚቆጣጠረው ብዬ እሷን መልካም ነው። አንድ ላይ መሰብሰባችሁ መልካም ነው። ግን ያው ነፍሱን ይማረውና ባለቤትሽ በምን አማካኝነት ነበር ህይወት ያለፈው? ልብ ድካም ሳናውቀው ልብ ኬዝ ነበረበትና ልብ ኬዝ ያማዋል። ከዛ እኔ ልብ ኬዝ አይመስለኝም ይታከማል ይባላል። በኋላ ላይ ስራ ቦታ ሆኖ በጣም ስራ ወጥሮ እየሰራ የበዓል ስራ ነበርና ሳያውቀው እዛው ፌንት ሆኖ ወደቀና በቃ ሆስፒታል ገባ ለ3 ቀን ምናምን። ከዛ ስናቅ ተስፋ የለውም የቆየ ነው ልብ ኬዝ አለበት ምናምን ነገር አለ። እንዴት አሁን ይሄን ያህል ጊዜ አብራችሁ ቆይታችሁ እንዴት ልቡን እንደሚያመው ነገሮች እንደሚያረው እንዴት አላወቅሽም? ይደክመኛል ይለኛል እንደዚሁ በአካሉና ሲታከም ልብ እንትን ሲል ምንም ነገር የለውም ነው የሚባለው። ይታከማል እና እንዴት እንደሆነ አላውቅም። ብቻ ዶክተሮች እና ብዙ ቦታ አሳይቼዋለሁ። የግል በጣም ብዙ ቦታ አሳይቼው ነበር። ከዛ መጨረሻ ላይ በጣም ወጠረ። ለአንድ ሳምንት ያክል በቃ በዓል እንደ እሁድ ሊሆን በቃ ከሰኞ እስከ ዓርብ ውስጥ ያለው በጣም ወጠረ። እረፍት እንኳን አላገኘም ከሌሊት እና ሙቀት አለ፣ ሰው ማስተናገድ አለ፣ ምን አለ ምግብ በሰዓቱ አይበላም፣ ውሃ በሰዓቱ አይጠጣም ምናምን። ከዛ እኔ ላግዘህ እንኳን ስለ የተወሰነ ፓርት ነው ሄጄ አግዘውና አቤት ማንም ሳይል የበዓል ስራ ቤት እመጣለሁ እኔ ማለት ነው። ሌሊት ነው የሆነ ሰዓት ላይ በቃ ራሱ ፌንት ነው የሚነቀለውና ወደቀ ሲል ሲሄድ እንደዚህ ሆናል። ራሱን አያውቅም፣ እኔን አያውቅም፣ ማለት ቤተሰብ አያውቅም፣ ምን አያውቅም። ሆስፒታል ወሰድነው። የቆየ በሽታ ውስጥ ነበርና ልብ ኬዝ ነው ፌት ስራ የለም ምናምን ማለት ነው። ያው እሱም ማረፍ እዛ አልፈለገም ነበር፣ ቤቱ ነበር ማሳለፍ ፈለገው። ለዛ ወደ ቤት መጥቶ ከዛ በኋላ ነው የቤት አገልጋያችሁን በምን አይነት መንገድ ነው የምትንከባከቧት? እንዴት ነው አያያዛችሁ? ቤት አገልጋይ ላይ አሁን አብዛኛው ሰው የሚችለውን ነገር ሁሉ አካፍሎ ቤተሰቦቿን የምትረዳ ከሆነች ለሷም ለቤተሰቧም የሚሆን ነገር አድርጎ ባለው አቅም ነው የቻለውን ሁሉ ያደርጋል። ቤትም ሆና እንዳይከፋት ቤቴ ነኝ ብላ እንዲሰማት የሚያደርጉ ብዙ ሰዎች አጋጥሞናል። እንዴት ነው እስቲ ለሷ ያላችሁ ነገር? አዎ ለሷ ሲጀምር ልጅቷን እግዚአብሔር ይመስገን ከክፍለ ሀገር እንደመጣ ስለሆነ ያገኘኋት ጥሩ ልጅ ናት። ረጅም ጊዜዋ ጋር ነው ረጅም ጊዜዋ ነውና እንደ ቤተሰብ እንደ ልጅም ነው ማለት ያው እንዳልኩ ቤተሰብ ልጅ የለኝም ብያለሁ። ለኔም እህቴ ነች። በቃ እንደዛ አድርገን ያው ተመካክረን እንደ እህት እንደ በቃ እንደ ታናሽና እንደ ታላቅ በቃ ለሷ የሚያስፈልጋት እና ደግሞ ከደሞዟ ውጭ ለቤተሰብሽ የሚያስፈልግ ነገር ከሆነ ለኔ እንዳትደብቂኝ እላታለሁ። አትነግረኝም፣ ግን ያው ለበዓል ለቤተሰቦቿ የሆነ ነገር አድርጌ ልብስም ምንም አድርጌ ቆጣጥሬ ገንዘብ ማድረግ እንልክላቸዋለን። ጥሩ ልጅ ራሱ መለየት አትፈልግም፣ ከዚህ መውጣት አትፈልግም። እንዴት ደስተኛ ናት በጣም ነው ደስ ይላል በጣም። እና እኔ ራሱ እኔ ቀር ይለኛል እሷ ራሱ ከሌለች ራሱ ለደቂቃ ራሱ በሩ ዘግቼ ስመጣ እንኳን በሩ ተዘግቶ ካየሁኝ እኔ ደነግጣለሁ ሁላ
እንዴት ነው በአጋጣሚ ቤተሰቦቿን ሄዳ የምትጠይቅበት አጋጣሚ አለ? አትፈልግም መሄድ አልሄድም ነው የምትለኝና ያው እኔ ደግሞ ለምን አልሄድም እንደምትል አላውቅም። አልሄድም ነው የምትለኝ። እኔ ካንቺ እንዴት እለያለሁ ምናምን ነገር እኔ ፋሚሊ ትቻይም ስትለኝ ያው እንዳልኩ ለበዓል የሆነች ነገር ገንዘብም ብርም ልብስም ምናምን ቁጥጥር አድርገን ለቤተሰቦቿ እንልካለን። በዛ ደስተኛ ስለሆነች መሰለኝ እነሱም ወደዚህ መጥተው አያዩዋትም። አልመጡም፣ እነሱም አልመጡም። ያው መንገድም ብዙም ጥሩ ይመስለኛል ማለት ነው። ያኔ ከዛ ራሱ ስትመጣ ትንሽ ችግር ነበር ከቤተሰብ ካስታወሽ በጣም ያለቀስሽ ነበር የነገረችን እና ያው ሄደን እናስታርቅ ምናምን ነገር ብለናት ነበር። በግድ ሊድሯት ፈልገው ማለት ነው ነገር እንደማምለጥ አይነት ነገር ሆና ነው የመጣችው። ትምህርቷን ሁሉ አቋርጣ ያው ክፍለ ሀገር ሊሰጣ አይደለም ያለለም ታገባው እሷ ቢያለች ቀን እየሰራሽ ነው ጋማታ ተማሪ ሁሉ አብያታለሁ ስትመጣ ልጅ ነበረችና እኔ አልፈልግም አለች። በቃ የምፈልገው ማረፍና አይማረፍ ነው የምፈልገው አይምሮ የማሳረፍ ነው። ቤቱ ተመችቶኛል አልማርም ምናምንልሽ ለወደፊትም እኔ ከተማረች ከእንግዲህ በኋላ ቢሆን ረጅም ጊዜ ሆኗታል እዚህ። አዎ አሁንም ቢሆን ትምህርት እድሜ ወስነው ልማር ካለች እኔ አስተምራታለሁ። በቃ ብዙ ነገር ናግዝሽ ብያታለሁ። እኔ ራሱ እንዴት ነው ያለው ነገር አብረን ሁላችንም ተካፍለን ነው እዚህ ቤት ውስጥ የምንኖረው። ማንም ከማንም ደስተኛ ሆነን ነው የምንኖረው። ሌላ ሰው አለ እዚህ ቤት ውስጥ ከእናንተ ውጪ የሚኖር? እኛ ነን ቋሚ የምንኖረው። እንግዳ ይመጣል። አንዳንድ እንግዳ ጓደኞቻችን ውጪ አሉ። የኔ ጭኜ ውጪ ሀገር አለ እህቱም አለች ምናምን ነገር እዛ ናቸው። ስለዚህ እዚህ ቤት ከእናንተ ውጪ ሌላ የሚኖር ሰው የለም። እነሱ ሲመጡ ምናልባት ለማረፍ በተለይ ውጭኛ ሲመጣ ማረፍ የሚፈልገው እዚህ ቤት ነው። የሚወደው ይሄንን ቤት ነው። ያው ከኔ መለየት ይፈልጋል። እሺ እንግዲህ ውድ ቤተሰቦቼ እዚህ ቤት ውስጥ ያደረግነው ቆይታ ዛሬ ለዚህ ያበቃል። እንግዲህ ሰምታችኋል። ለቤት አጋዣቸው የሚያደርጉላትን እንክብካቤ የሚያደርጉላትን ድጋፍ እርስ በርስም ያላቸውን ፍቅር አይታችሁታል። አንዳቸው ሲጠየቁ አንዳቸው ቀድመው የሚመልሱበት የተሻሙበት አይነት ህይወት ነው ያላቸው። እንግዲህ እናንተም ይሄንን ቪዲዮ አይታችሁላቸው ቪዲዮአቸውን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ሐሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡላቸው። የእናንተ ሐሳብ ከነሱ ጋር አንድ ከሆነና ብልጫ ካገኙ እንግዲህ ቤት ውስጥ አይተናል ቤቱን ጎደለ የሚባለውን ዕቃ ሽልማት አድርገን ይዘን የምንመጣ ነው የሚሆነው። እናንተ ግን እስከዛው አብራችሁን ቆዩ። ቀጣዩን አብረን የምናይ ነው የሚሆነው። ስለዚህ ውድ ቤተሰቦቼ እነዚህም ቤተሰቦች ይሸለሙ። ቻናላችሁ ግን ስሙ ምን ነበር? የቻናሉ ስም አሁን ላንቺ አስፈላጊ አይደል? ለምን? እንደውም ጓደኞቼ ምናምን ነገር ሰብስክራይብ አድርጋቸው ነው አላችሁ። ችግር የለውም። አሁን ለኛ ለጊዜው ያለን ሰብስክራይብ በቂያችን ነው። ሁለተኛ ነገር ደግሞ አዳምጪኝ። ሁለተኛ ነገር ደግሞ ውጭ ሀገር ያሉ ቤተሰቦቻችን ናቸው ይሄን ቪዲዮ ሰብስክራይብም ቢያደርጉ ሐሳብ አስተያየትም ቢሰጡበት ቫልዩ ይኖረው ነበር ብትነግረኝ። ሀገር ውስጥ ስለታየ ስላለን ጓደኞች ስላሉ ከሀገር ውጭ ስላሉ ማለት ነው ያው ይበዛል ነበር እየታየው ፈልጋለሁ በጣም። እስቲ ይሄንን የኛን እንየውና ቀጣይ እንዳልኳችሁ ሽልማቱን ይዘን ስንመጣ የዩቲዩብን ስም እንነግራችኋለን፣ ማግኘት ትችላላችሁ። እንዳልኳችሁ አንድ ተራ የሆነ የፈርኒቸር ድርጅት ነው። ብዙም ይሄን ያህል የሚያስጨንቅም የዚህ ያክል ውድ የሆነ ስጦታ ሊሰጠን አስቢው። እንዴት ለምን ማለት አትነግረንም? እንዳይልም ደስ ይለናል። ቢያይ በተለይ እሱ እየቀረጻችሁ ምናምን ማየት አለብን። ቢያይ ደስ ይላል እሱ ማለት እኛም ኮሜንቱ ምናምን ማየት እንፈልጋለን እኮ አልኩሽ። ቀጣይ እንትንም ነው በአንድ ነገር ደግሞ መስማማት ያለብን እኛ እናንተን ሰርፕራይዝም ልናረጋችሁ ነው ሐሳባችን። ተረዳሽኝ? ስለዚህ የኛ ሰርፕራይዝ ማድረግ ቫልዩ አይኖረውም እዚህ ጋር። እንደውም ከተቻለ ከቆየው ሀቀ የቤት አጋዣችሁን ትምጣና እንደ ቤተሰብ እንደ ቤተሰብ እዚህ ሆነሽ አጣራችሁ ያው እንደ ቤተሰብ ካወራን አይቀር ትምጣና ግን እንደ ቤተሰብ ካወራን አይቀር ደግሞ እንትን ሰብስክራይብ እናደርገው። በጣም ብዙ ሰው ይልሃል። ከጨረስን በኋላ ይሻላል እንዳልኩሽ ሰርፕራይዝ ልናረጋችሁ። ሶ እናንተ ኮሜንቱንም ላይኩንም ካያችሁት ቀድማችሁ ራሳችሁን ሰርፕራይዝ ታረጋላችሁ። እንደዛ ከሆነ ጥሩኛ ማን ተከታተለው ግን ነበር እኮ ቀጣዩ ቀን ላይ አሳውቃችኋለሁ። አዋሽ እሺ አበራሽ እንዴት ነሽ? ደህና ነኝ በጣም ደህና ነኝ። እሺ እንዴት ነው? እነዚህ ቤተሰቦች በጣም ነው የምንወዳት የምንችለውን ያህል እየረዳናት ነው እያሉ ምን አጠፋው? አይ ቅድም እኮ
አብራሽ ወርተን ይመጣና ስለምን ነው ማለት ቅድም አይ አንተ ስትገባ ትንሽ እዚህ የመጣው ሰዓት ካንተ በፊት መጥቼ ቁርስ ታዝዤ ነበር። ከዛ ቁርሱን እየሰራው ደግሞ ተመልሼ ተጠርቼ ስመጣ አጋጣሚ ሰው አለና ቤት ገባሁ። አይ ብያችኋለሁ እኔ ድንገት ሰው ስታይ ተደናግጣ ነው ብያችኋለሁ። እንዴት ናቸው ላንቺ ለቤተሰቦችሽ? እንግዲህ እነሱ ቤተሰቦቿን እንረዳለን እሷንም እንግዲህ የፈለገችውን ነገር እናድርግላታለን እያሉ አንቺስ እንዴት ነው ስለነሱ ያለሽ ነገር? ጥሩ ናቸው ጥሩ ነው እየኖሩ ነው ያለን። አትፍሪ ገጽሽ እንደ ቤተሰብ ነው። አታስጨንቂያት እያስጨነቅሻት ነው እንደ ያቀፍኩት እንዴ አይ እንትን በይ ደገፍ በይ አንቺ አይ ቤተሰብ ነን ደገፍ ልሂድ ሻይ ቡና ላንጣ አይ እኔ ምንም አልፈልግም ያስቀመነ ብታወሪ ምን ችግር አለው አትሸማቀቂ ደገፍ ወደ ማለት ለምን ሰሪናለሽ አይ አልፈራውም ባይዘው እንትና አዲስ ሰው ምናምን ነገር አይተሰለማማሽ ለዛ ነው እንደዚህ ማስቀመጠና ተኩል እንድትመላለስ አድርገና ስለማትተክለዛ ነው አዎ አሁን ግን የቤተሰብ ጨዋታ ነው ሰላም ነው ብዙ ቡና ያፈላው ተጫወቱ አይ ችግር የለም እኛ ተጠቅመን የመጣ ነው ይሄን ያህል እንድትጨነቂ አይደለም የሚያስፈራሽ ምናምን ከሆነ ደግሞ ትገራቸው ያለው ነገር ስለነዚህ ሰዎች ስለቤተሰቦች መልካምነታቸውን አጫውቺ ቤተሰብ ነን ክፍያም ጥሩ ደሞዝ ነው የሚከፍሉኝ ከሌላው የተሻለ ነው በቃ ያለው ይሄ ነው እኔ ምህቷ አክስቴም ደግሞ እናት ታላቅቴ ማለት ነሽ ለኔ እሺ ችግር የለም በቃ ፍቅራቸው እንኳን እኩል ነው የማያቸው እኔ ቀፊኝ እንጂ ተሽኝ እንዴ እሺ ትሄድ በቃ ተዋት ብዙ አታስጨንቃት አይ ዛሬማ ከኛ ጋር አብረን እሺ አረፍ ትበል ትሄድ ተዋት በቃ እሺ ደህና ሂጂ አበራሽ ችግር ምን ላምጣ ምን እነሱ ያዘዙሽ ነገር ካለ ገብተሽ ስሪ እኛ ጨርሰናል ለምን ምግብም አልበሉም ምግብ እየሰራው ነበር ችግር የለም ሌላ ጊዜ ስንመጣ እንገናኛለን እሺ እሺ አመሰግናለሁ ችግር የለም በጣም ነው አመሰግናለሁ እሺ ያው እናመሰግናለን ፍቅራችሁ በጣም የሚያስቀናው ግን ትንሽ ሳታስጨንቂያት አትቀሪም እንደዚህ ናቸው እነሱ ጭምት ስለሆነች ነው እንደዚህ ናቸው እሷ እንደው ነፃነት ሰጣት እንድትታገኝ ታረጋታለች ግን እሷ ያው ብዙም አልለመደችም አሁን ደግሞ እየለመደች መጣች እንደውም ከዚህ በፊት ብታይት ደግሞ እንደዚህ አትልም ያኔ ይዛ ትንሽ ዱላ ምናምን ነገር አብስተውባታል መሰለኝና ከዚህ በለጠ ነበር ያሳደጓት አይነት ነገር ስለ ህይወቷ ነግራችሁ ታውቃለች ግን የተወሰነ ያው እኛ የነገረችን ያው ተቀብለናል የተወሰነ ቢሆን ነግራናለች አዎ ላወራት ፈልጌ ነበር ግን ሳያት ፍራቻ አለባት እኮ የነገርኩህ እኮ ነው እዛ ይውል በጣም ይመቷት ስለነበረ ምናምን ነገር በቃ እንዴት ነው ሰው ምናምን ሲመጣ በጣም የምትደነግጠው በተለይ የማታውቀው ሰው አትጠጋም በጣም ለዚህ ነው አሁን ትደነግጣለች አንተን ስላለች ደነገጠች ካሜራ ምናምን ነገር ጭራሽ ነግራናለች በጣም ጭምት በቃ የሆነ እንግዳ እንኳን ሲመጣ ትንሽ ተበየ ተገርፌ ነው ራሱ ወደዛ ግቢ የምባለው ወደ ውጭ የምባለው በጣም ቡና እንኳን ቤተሰብ እንደዚህ ቁጭ ብሎ ሲጠጣ ቡና መሀል እንኳን አያስቀምጡም ነበር አንተ ሰው ሲመጣ እግር ያሳጥቧታል ያስሟታል አይገርምም እሱ ያው የክፍለ ሀገር ባህል አይ ነው ግን ማለት ነው እሷ ላይ ነው በዛ ስታወራ ይኸውልህ እንዴት ነው በዓል መሆኑን እኮ እናውቃለን እኔም እኮ ክፍለ ሀገር ልጅ ነኝ አውቀዋለሁ በደንብ ግን የሷ ደግሞ በጣም ይከፋ ነበር እንዲህ ያጣበቻቸው ምናምን ነገር ይረግጧታል ምናምን ነገር በጣም ጭምት አርግቶ ነው ያሳነግራኛል በጣም ተጨቁናለች በጣም ብዙ ነገር ብላኛለች ከሞላ ጎደል ነግራኛለች አንቺ እኮ ክፍለ ሀገር እንደኖርሽ ልጅ አይደለሽም አንቺ እንደዛ በሱ አይነት የእውነት እኔ ራሱ ሳታው ጭራሽ ሄዳም የምታውቃት ነው ኧረ በስመ አብ እሷ እሳት ነው ታሪት በጣም ታሳዝነ ብታያት እውነት አስተዳደጋችን ነው አስተዳደግ ነው ያው እኔም እኮ እዛ ተጨቁኛለሁ just like ያንቺ ጨቁናና ያንቺ አይደለም የሷ በጣም ይከፋ ነው እንዴ በፈረስ አለንጋ ነበር የሚደበድቧት ነግራኛለች ጎኗን እዚህ ጋር የመቷት አላልሽዋ የመጣች ጊዜ አሳይታናለች በጣም ትልቅ እንትን አለ እንደውም የሆነ ክሬም ገዝቼ እየቀባሁት እየፈዘዘ መጣ እንጂ እንደመጣ እንደውም በቃ በጣም ነጭ ነበር እንትን በጣም ይሄ የጠቆረ አሁን እንደ ደም ነገር አለባት እና እንደውም ከክሬሙ ሕክምና ራሱ ትንሽ አለው ግን ሕክምና ምናምን ነገር ኩላሊትሽ ላይ ሌላ እንትን ችግር እንዳይመጣብሽ ምናምን ብዬት አይ ምናምን ነገር አለች እነሱ ከኔ በለጠ ደግሞ እነሱ ከቤት አትወጣም ሱቅ ራሱ አትወጣም ገበያ
ገበያይ ሁላ ስትሄድ አብረን ካልሆነ አትወጣም። በጣም ነው የምትፈራው፣ ትደነግጣለች። እኔ በቃ ትምህርቱንም እንዲያለች ለዛ ነው በቃ ከሰው ጋር መቀላቀል አልፈልግም። በቃ ጓደኛዬ የሚመጣም ነገር ካለ እቤት ውስጥ ከፈራሽ ነው ጓደኛሽ ነው ምናምን እንደውም ትንሽ እኛን ለምዳናለች። ከኔ እሷ ለመደቻት እኩያም ስለሆነ እንጂ በስማ በጣም ነው የምትፈራው። በጣም ናት ላንቺ ያው ትንሽ የእድሜ ልዩነት አለ እንዴ? ያው የክፍለ ሀገር ሰው ስለሆንሽ ለክፍለ ሀገር ሰው ማዘንሽ በጣም የሚጠበቅ ነገር ነው። በዛ ላይ ደግሞ ሴቶች ናችሁ፣ አንድ ላይ ያው ላይፍን ሼር እያደረጋችሁ ነው የምትኖሩት። ለሳብላን ነው ብታይ ለዘበኛ ራሱ ያልቀጠር ነው እንጂ እዚህ ሰፈር እንደማናኖራችን ቢሆን ዘበኛ በጣም ያስፈልገናል። ግቢውን በጣም ሰፊ ስለሆነ ምናምን ነገር መኪና ምናምን ስናቆም ምናምን እንዴት ነው ያስፈልጋል እኮ። ግን ያው ትፈራለች። ጭራሽ ወንድማ አይታ ትፈራለች። ደንግጣ ነው የምትለው። እንደው በጣም ትንሽ ይሻላታል። እኛ ቤት እንግዳ ሲመጣ ምናምን እየለመደች ትንሽ እኛ ስላለን ነው። እሱንም አንተ እንዴት እንደነበረች አላየሃትም እንዴ? እንደተደበደበ ሰው እኮ ብቻዋን ቢሆን እንደውም አትመጣም ነበር። ጭራሽ አትናገረውም ብቻውን እኮ። እና ቅድም እኮ ራሱ ጠየኳት እኮ ምን ሆነሽ ነው እሱ ብዬ ስላት አይ እኔ እኮ እንዴት ምን አይነት ምንድን ናቸው እሱ ምናምን ብዬ ነው አለችኝ እኮ። በጣም ደነገጠች። በጣም ነው የደነገጠችው። ከክፍለ ሀገር ራሱ ዘመዶቹ የመጡ ነው የመሰላት። እሷማ አትፈልጋቸውም እንዲመጡ። ጭራሽ ተመችቷል። ጭራሽ አማይ ናቸው እንድታያቸው አትፈልጋም። ስለዚህ ውድ ቤተሰቦቼ ይሄንን ድንቅ ቤተሰብ አይተናል። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ ሀሳብ አስተያየታችሁን እንደማትነሷቸው እርግጠኛ ነኝ። ለዛሬ እዚህ ላይ እናብቃ። ቀጣይ ቀን እንግዲህ ይገባቸዋል ይሄንን ይሸለሙ የምትሉትን ኮሜንት ሴክሽን ላይ አስቀምጡልን። አምጥተን የምንሸልማቸው ነው የሚሆነው። እናንተም እንዳልኳችሁ ቪዲዮን ላይክ፣ ሼር፣ ሰብስክራይብ ሀሳብ አስተያየት ኮሜንት ሴክሽን ቀጣዩን አብረን የምናየው ይሆናል።